ውሸት አትናገር። እንኳን ዋሸች እሳይ ከሄደችም ሄደች ካልሄደችም እዚህም ከሆነች እሳይ። በጣም የሚገርም ነገር ነው የሰማሁት። አንዳንድ ሰዎች የሚያወጡት መረጃና የሚናገሩት ነገር ግራ ስለገባኝ ነው እኔም ለማጣራት ሞክሬያለሁ። ቤተሰብ ያው ሀይሚ ያለችበትን ቦታ ለማወቅና ሀይሚ አልሄደችም እየተባለ ነው ያለው። ቤተሰብ ይሄን ነገር ሁሉ የሰማሁትን እያንዳንዷን ለሁላችሁም እነግራችኋለሁ፣ እውነታውን ማለት ነው። ለማንኛውም ቤተሰብ ብሩክ ድም ምን ላይ እንደሆነ እነግራችኋለሁ። ለሁሉም ደዋውዬ ነበረ። ለዛ ደግሞ ለመካኒኩ ለብሩኬ ጓደኛም ደውዬለት ነበረ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ ይገባል። በደንብ አድርጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉና እስቲ 50 ሺህ እኛንም አስገቡን እያልን ይሄው 2 አመት ሆነን እየለመናችሁ፣ ግን እናንተ 50 ሺህ 2 አመት ማለት በጣም ይገርማል። ብቻ እግዚአብሔር ግን እሱ ያውቃል። እኔ እሱ ነው ይሄን ቪዲዮ ይሄን ዩቲዩብ የሰጠኝ፣ እናንተን ደግሞ መከታ አድርጎን የሰጠኝ። እናንተ ደግሞ ሰብስክራይብ ማድረግ ካለባችሁ አድርጉ። በቃ እንደምትችሉት አድርጉ፣ ላይክ አድርጉ። እሺ ለማንኛውም ቤተሰብ እንግዲህ የኔ ፍቅር ሀይሚዬ የኔ ውድ የኔ ማር ትላንትና እንግዲህ ብዙዎቻችን አስለቅሳለች። ብዙዎቻችንን በጣም ብዙ ልጆች ቲክቶክ ላይ ሁሉ እያለቀሱ በጣም ብዙ ነገር ተፈጥሯል። ትላንትና ዕለት እንግዲህ ውዶቼ ትላንትና ሀይሚ በፕሌን እየሄደች ያወረደችው ቪዲዮ እሱ ቪዲዮ አልሄደችም የቆየ ቪዲዮ ነው ብሎ ብዙዎቹ እየተናገሩ ነው ያሉት። እና ደግሞ እሷ ያለችበት ሆቴል እንትን አይደለም፣ ዱባይ አይደለም፣ የሄደችበት አገር አይደለም። ይሄ ያለችበት ታዋቂ ሆቴል ስካይላይት ሆቴል ነው ያለችው ያሉን ብዙ ልጆች አሉ። ስካይላይት ሆቴል የሚያውቁም አሉ። አንዳንዶቹ ደግሞ ታዋቂ ትልቅ እንትኖችን ተከራይታ እዛ ውስጥ ተደብቃ ነው የሚሉም አሉ። እኔ ስል ያው ሀይሚዬ መቼም ተዋሻለች ብዬ አልጠራጠርም። ባትሳፈር ደግሞ ደስ ነው የሚለኝ እና እንደዚህ ሁና ብትመለስ በጣም ነው ደስ የሚለኝ። እዚህ ከሆነች ለኛ ደስታችን ነው። ለምን ተዋሻለች ሄድኩኝ ብላ እና ብዙዎቻችሁ አልሄደችም ስካይላይት ሆቴል ነው ያለችው ወይም ትልቅ ምንድነው የሚባል ቦታ ውስጥ ገብታ ተከራይታ ነው ቢልዲንግ ውስጥ ተከራይታ ነው ምናምን ያሉ አሉ። ይሄ ዱባይ አይደለም ያሉም አሉ ብዙዎቹ። እኔ ግን ለምን ተዋሻለች? እንደዛ ከሆነ ለምን ተዋሻለች? አትዋሽም። አውሮፕላን ማረፊያ ድረስና እነ ብሩክ የሸኝቷት መተው እንዴት ነው የምትዋሸው ስል አይ የቅርብ አዋቂ ነው እንግዲህ እንደዛ ያለኝ ሰው ማለት ነው። የቅርብ አዋቂ ሰው ነው ያለኝ። አይ እነ ብሩክ ከሄዱ በኋላ እኮ ሀይሚ ተመልሳለች፣ አልሄደችም። በአንድ ቀን ደግሞ የሚያልቅ ነገር አይደለም። ቪዛ ምናምን አንድ ቀን ሳይሆን ሀይሚ ከተጣሉ ጀምሮ ቪዛ አስተካክላም ሊሆን ይችላል፣ አይታወቅም። ግን በአንድ ቀን አይሆንም ምናምን ሲሉ ገረመኝ። በአንድ ቀን መሄድ ትችላላችሁ እኮ ዱባይ፣ የትም ሀገር ያው አውሮፓ ምናምን አትችሉም እንጂ አስቸኳይ ምናምን ካላችሁ ብር ካላችሁ እኮ አረብ ሀገራቱ መሄድ ትችላላችሁ። በ2 ቀን በ3 ቀን እኮ ቪዛ አስመታችሁ ምናምን መሄድ ይቻላል። ግን ምንድነው እዚህ ጋራ ሀይሚ የዋሸች ነው ያላችሁ ሰዎች፣ ሀይሚ የዋሸች አይደለም፣ ሀይሚ ሄዳለች ነው እኔ በኔ በኩል ማለት ነው። እንግዲህ ብሩክ እንግዲህ ዛሬ በሚገርም መጣል እንግዲህ ብሩኬ በጣም ነው የሚያሳዝነው። ብሩክ ያለበት ነገር እጅግ በጣም ልብ የሚነካ ነገር ላይ ነው ያለው። በቲክቶኩም በኢንስታግራሙ እንግዲህ ብሩክ መልእክት እያስተላለፈ ነው ያለው። እኔም አፈቅርሻለሁ፣ እኔም ወድሻለሁ፣ እየወደድኩሽ ነው ጥለሽኝ ሄድሽው እያለ እንግዲህ በጣም በሚያሳዝን ሁኔታ እንግዲህ መልእክቱን እያስቀመጠ ነው ያለው። እኔ ቤተሰብ ሀይሚ ባትሄድ ሁላችንም ደስ ነው የሚለን፣ ግን ለምን ከቅርብ አዋቂ ነው ይሄ ነገር የሰማሁት። አልሄደችም ሀይሚ አዲስ አበባ ነው ያለችው። ሀይሚ ስካይላይት ሆቴል ወይም አንድ ደግሞ ሆቴል አለ ስሙን የነገሩኝ፣ ስሙን ረሳሁት እንጂ እሱን ሆቴል ነው ጠቅሰው የነገሩኝ ማለት ነው። አልተሳፈረችም። ብትሳፈር ኑሮ ከብሌን ስትወርድ ምን ስትል ቲክቶክ ትቀርጽ ነበረ። ቲክቶክ ምናምን ትቀርጽ ነበር። ታስታውሳላችሁ? ብሩኬ እንኳን የሄደ ጊዜ ወዲያው ነው ዱባይ እንደገባ ቲክቶክ ምናምን ሰርቶ ያቀረበው እና ሀይሚ እንዴ አሉኝ እንደዛ ቢያንስ ቲክቶክ ታወርድ ነበር እንደሄደች ይኸው ገብቻለሁ ምናምን ብላ ቲክቶክ ላይ ታወርድ ነበረ አሉ እንደዛ ብዙዎቹ ማለት ነው። እንግዲህ አላውቅም ብቻ ቤተሰብ ሀይሚ ተዋሻለች ብዬ እኔ አልጠራጠርም። እንግዲህ ብሩክም ተከትሏት
መሄዱ አይቀርም ያለችበት ቦታ። እኔ ግን ሳስቦ ታስታውሳላችሁ ሃይሚና ብሩኬ የሃይሚ ሃፒ በርዝዴይ ካለቀ በኋላ ዱባይ እንሄዳለን ምናምን ብሎ ተባብሎ አልነበርኩ? ታስታውሳላችሁ? ዱባይ እንሄዳለን ምናምን ብሎ ነበር አይደል ሁለቱም። እኔ የሚመስለኝ ሃይሚ እንግዲህ ቪዛቸው አብሮ አሰርቶ ይሆናል እንግዲህ ሃይሚ በቃ ሲደብራት በራሴ ብቻዬን ሄዳለሁ ብላም ሊሆን ይችላል። ገብቷችኋል? እና ብሩክም እዛ ሊከተል ይችላል። ታያላችሁ ሃይሚ ዱባይ ከሄደች ብሩኬ ተከትሎ የሚሄዱ አይቀርም። ለምን ታውቃላችሁ? ሃይሚና ብሩኬ የዛኔ ካስታወሳችሁ ዱባይ እንሄዳለን ከሃይሚ ሃፒ በርዝዴይ በኋላ ዱባይ እንሄዳለን ብሎ ሲነጋገሩ ነበር። እንግዲህ ቤተሰብ ሃይሚ ተዋሻለች ለምትሉ ሰዎች ሃይሚ አትዋሽም። እኔ የምለው ያለችበት ሀገር እግዚአብሔር ይጠብቃት። ዱባይም ሊሆን ይችላል፣ ማሌዚያም ሊሆን ይችላል፣ በተለያዩ ሀገሮች ሊሆን ይችላል። እኛ አናውቅም የት እንደሄደች። እኔ ግን አላወኩም ማርያምን ሄደችበትም ግን ዱባይ ነው ብዬ ማስበው ነው። ያው ዱባይ ነው የሚቀለው ብዙ ጊዜ የትም ማንም ለመሄድ ሲፈልግ ዱባይ ነው ተነስቶ ዱባይ ወይ ቻይና ወይ ማሌዚያ ወይም ቻይና ነው እንግዲህ ብዙ ሰው ተነስቶ። ግን እኔ የሃይሚን ቤቱን ሳየው ግን የዱባይ አይመስለኝም። የሆነ ኢትዮጵያ ውስጥ ሆኖ አሉ እንደዚህ አይነት ምርጥ ቢልዲንጎች አሉ እና እንደዛ መስሎኝ ነበር። እኔ ግን መጀመሪያ ማለት ነው ግን እኔ ያው በፕሌን ውስጥ እና እንትን ስትል ደግሞ ስላየሁ እኔ አመኛታለሁ። እኔ ሃይሚዬ ተዋሻለች ብዬ ምንም እንትን አለም። ግን አንዳንድ ሰዎች እዚህ ነው ያለችው እያሉ ያወሩ ስለሆነ እንድታውቁ ብዬ ነው። እና ብሩክም እንግዲህ እዚህ እንደሆነች ካወቀ በጣም ምን እንጃ አላውቅም፣ ብቻ ምን እንደሚል እዚህ ከሆነችማ በጣም ነው ደስ የሚለው። ማርያምን እኔ በጣም ነው ደስ የሚለኝ። እኔ ሃይሚዬና ብሩኬ መቼም እንዲለያዩብኝ አልፈልግም። የኔ ፍቅሮች፣ የኔ ማሮች፣ የፈለገችውን ተዋሽ። ለምን ውሸት አትናገር? እንኳን ዋሸች እሳይ። ከሄደችም ሄደች፣ ካልሄደችም እዚህም ከሆነች እሳይ፣ የራሷ ውሳኔ ነው። ውሳኔዋን ታስብበት። አስባ የፈለገችውን ማድረግ ትችላለች። ስለዚህ ብሩኬም አይዞ በርታ ወንድሜ፣ አትለያዩም። ሃይሚ ትወዳለች፣ ታፈቅራለች፣ አንተም ትወዳለህ፣ ታፈቅራለህ። እህሏችሁ አላለቀም፣ ትገናኛላችሁ። መገናኛችሁ አይቀርም። ጠላት ርር ይበል። ብዙዎቻችሁ በቲክቶክም በውስጥም እያለቀሳችሁ ነው ያላችሁ። አታልቅሱ፣ ምንም ይኮን ነገር የለም። ሃይሚዬ ትመጣለች። እዚህም ከሆነች ደግሞ ቡራዬ ሂዶ በደንብ አድርጎ ይመልሳል ብዬ አስባለሁ። እና ከሄደችም ደግሞ ቡራን ሁላችንም ሆይ ብለን ሂዶ እንዲያመጣ ማድረግ አለብን ማለት ነው። በተረፈ ቤተሰብ እወዳችኋለሁ፣ አከብራችኋለሁ። ፊታችሁን ሻበተር ተቀቡ። ማርያም ሻበተር በጣም ነው የሚያዛምረው። ፊት በጣም ለስላሳ ነው የሚያደርገው። በጣም ቀይ ነኝ እኮ ቢጭልኝ የእውነት ብታዩኝ ማለት ነው። ማርያምን ነው በጣም ቀይ ነኝ። በጣም በቃ እዚህ ጋር በጣም ቀይ ነኝ። እና ሻበተር ተጠቀሙ። ገላችሁ ምናምን ተቀቡ። ነጭ ነው የሚያደርጋችሁ። እንዴት እንደሚያሳምር ልስልስ ያለ ሰውነት ነው የሚኖራችሁ። እጃችሁ ምናምን ልስልስ ያለ ነው የሚሆነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው። ሃይሚዬ እወድሻለሁ።